ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት ጨዋታዎችን እንቃኛለን። ከውጭ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲና ሊቨርፑል የሚያደርጉትን የሳምንቱን ተጠባቂ ጨዋታ ምንዳሰስ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለሰ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። በጥር ወር የመጨረሻ የኢዜአ ስፖርት ፕሮግራም የምንመለከተው የሀገር ውስጥ ርዕሰ ጉዳይ የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ የ2018 መርሃ ግብር መስከረም ወር ላይ መጀመሩ ይታወሳል። እንግዲህ 1-2 እያለ 19ኛ ሳምንት ላይ ደርሷል። 19ኛ ሳምንት ጨዋታዎች ዛሬ ከተጠናቀቁ በኋላ እንግዲህ የኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር መርሃ ግብር የሚጠናቀቅ ይሆናል ማለት ነው። የኢትዮጵያ ፕሪሚየር ሊግ የ19ኛ ሳምንት ጨዋታዎች ከረቡዕ ጥር 27 አንስቶ በአዲስ አበባ ስቴዲየምና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም እየተከናወኑ ይገኛል ማለት ነው። ረቡዕ ዕለት በመክፈቻው ዕለት 4 ጨዋታዎች ተደርጓል። የሊጉ መሪ ሲዳማ ቡና ከኢትዮ ኤሌክትሪክ ጋር ያደረገው ጨዋታ ያለ ግብ ባቻ ውጤት ተጠናቋል። ውጤቱን ተከትሎ የሊጉ መሪ ሲዳማ ቡና ነጥቡን ወደ 35 ከፍ አድርጓል። ከተከታዮቹ ቡድኖች ሐዋሳ ከተማና ነገሌ አርሲ ጋር ያለውን የነጥብ ልዩነት የማስፋት እድልም ሳይጠቀምበት ቀርቷል ማለት ነው። በዚህ ዕለት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በተካሄደው ሌላኛው ጨዋታ ሐዋሳ ከተማ አዳማ ከተማን 2-0 በሆነ ውጤት አሸንፏል። የቀድሞ የኢትዮጵያ ብሔራዊ ቡድን አምበል የሆነው ሽመልስ በቀለ በ7ኛው ደቂቃ፣ ተባረክ ኤፋሞ በ14ኛው ደቂቃ ያስቆጠሯቸው ግቦች እንግዲህ ሐዋሳ ከተማን አሸናፊ አድርጎታል። ሐዋሳ ከተማ በዘንድሮው ውድድር ዓመት እንግዲህ በተለይ መጨረሻዎቹ የመጀመሪያ ዙር ጨዋታዎች ላይ ጠንካራ እንቅስቃሴ እያደረገ ይገኛል። በ35 ነጥብ እንግዲህ ከሊጉ መሪ ጋር በነጥብ ቢስተካከልም በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ በ35 ነጥብ ተቀምጧል። ሲዳማ ቡና 14 የግብ ክፍያ አለው። በአንጻሩ ሐዋሳ ከተማ 12 የግብ ክፍያ አለው። በሁለት የግብ ክፍያ ይበላለጣሉ ማለት ነው። ሐዋሳ ከተማ ሁለተኛ ደረጃ ላይ ይገኛል ማለት ነው። ሌላኛው ጨዋታ የምንመለከተው በአዲስ አበባ ስቴዲየም የተካሄደውን ጨዋታ ነው። በአዲስ አበባ ስቴዲየም በተካሄደው ጨዋታ ሀዲያ ሆሳዕናና መቻል አንድ አቻ ተለያይተዋል። ቸርነት ጉግሳ በ21ኛው ደቂቃ ያስቆጠረው ግብ መቻልን መሪ አድርጎ ነበር። ይሁንና ደስታው አሚሾ በ32ኛው ደቂቃ ያስቆጠረው ግብ ሀዲያ ሆሳዕናን አቻ አድርጓል። እነዚህ ሁለቱ ቡድኖች አቻ ተለያይተዋል። መቻል ከ3 ተከታታይ ድሎች በኋላ ነጥብ ጥሏል። ሀዲያ ሆሳዕናም እንግዲህ ወደ አሸናፊነት መንገድ ለመመለስ ያደረገው እንቅስቃሴ እንግዲህ ሳይሳካ ቀርቷል። ሌላኛው በአዲስ አበባ ስቴዲየም ረቡዕ ዕለት የተደረገው ጨዋታ ሸገር ከተማና መድረገነት ሽሬ ያደረጉት ጨዋታ ነው። ይህ ጨዋታም ያለ ግብ ባቻ ውጤት ነው እንግዲህ የተጠናቀቀው። በእለቱ ከተደረጉ 4 ጨዋታዎች እንግዲህ 3ቱም ባቻ ውጤት ተጠናቋል። የመጀመሪያው የእለቱ ጨዋታ ነበር፣ ያለ ግብ ባቻ ውጤት ተጠናቋል። ሸገር ከተማ በሊጉ ባለፉት 11 ጨዋታዎች እስካሁን ማሸነፍ የቻለው አንድ ጨዋታዎችን ብቻለው። መድረገነት ሽሬን ባለፉት 4-5 ተከታታይ ጨዋታዎች ላይ ማሸነፍ አልቻለም። እነዚህ ሁለቱ ቡድኖች እንግዲህ ድል አልቀናቸውም ማለት ነው። የሐሙስ ዕለት የረቡዕ ዕለት ጨዋታዎች ይህን ይመስላሉ። እንግዲህ ሐሙስ ዕለትም በተመሳሳይ እንደዚሁ ጨዋታዎች ተከናውነው ነበረ። የወቅቱ የሊጉ አሸናፊ ኢትዮጵያ መድንና ፋሲል ከነማ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሚያደርጉት ጨዋታ ያለ ግብ ባቻ ውጤት ተጠናቋል። እንግዲህ በርካታ ያቻ ውጤቶች በሊጉ እየተመዘገቡ ይገኛሉ ማለት ነው። ኢትዮጵያ መድን እንግዲህ ባለፉት 5 ጨዋታዎች ድል አልቀናውም። የዘንድሮ ጥሩ የሚባል እንቅስቃሴ እያሳየ አይገኝም። በአሰልጣኝ ገብረ መድህን ኃይሌ የሚመራው ኢትዮጵያ መድን አሁንም ነጥብ ጥሏል ማለት ነው። ደረጃውን በ20 ነጥብ ከ16ኛ ወደ 15ኛ ከፍ ቢያደርግም እንግዲህ አሁንም የወራጅ ቀጠና ስጋት ውስጥ ያለ ቡድን ነው። የባለፈው ዓመት ብቃቱ እንግዲህ አሁን ከኢትዮጵያ መድን ጋር አይገኝም። ዘንድሮ ጥሩ እንቅስቃሴ እያደረገ አይገኝም ማለት ነው። በሁለተኛው ዙር ይህም ብቃቱን ካላሻሻለ እንግዲህ በጣም አደጋ ውስጥ ሊገባበት የሚችልበት እድል ሰፊ ነው። በአንጻሩ ፋሲል ከነማ ነጥቡን ወደ 33 ከፍ በማድረግ ወደ 4ኛ ደረጃ ከፍ ማለት ወደ 3ኛ ደረጃ ከፍ ማለት ችሏል ማለት ነው። ፋሲል ከነማ እንግዲህ በዘንድሮ ውድድር ዓመት በርካታ ጊዜ አቻዎችን ወጥቷል። እንግዲህ ወደ 9 ጨዋታዎችን አቻ ውጤት ወጥቷል። ዘንድሮ ፕሪሚየር ሊግ እንግዲህ አንዱ ትልቁ መገለጫ ሊባል የሚችለው በአቻ ውጤት የተጠናቀቁ ጨዋታዎች ናቸው ማለት ነው። ሌሎች ጨዋታዎችን ስንመለከት ቅዱስ ጊዮርጊስ ከወልዋሎ ዓዲግራት ዩኒቨርሲቲ እንደዚሁ ጨዋታቸውን አድርገዋል ማለት ነው። ሌላኛው ጨዋታ ባህርዳር ከተማ ከኢትዮጵያ ንግድ ባንክ ያደረጉት ነው። ነገሌ አርሲ ከኢትዮጵያ ንግድ ባንክ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን አከናውኗል ማለት ነው። ሌላኛው
የምንመለከተው እንግዲህ አርብ ዛሬ የሚደረጉ ጨዋታዎችን ነው። አርብ 19ኛ ሳምንት የመዝጊያ መርሃ ግብሮች ይከናወናሉ። አርባ ምንጭ ከተማ ከድሬዳዋ ከተማ ከቀኑ 9 ሰዓት በአዲስ አበባ ስቴዲየም ጨዋታቸውን ያደርጋሉ። አርባ ምንጭ ከተማ እንግዲህ በ18ኛ ሳምንት መርሃ ግብር እንግዲህ የመጀመሪያ ድሉን ወልዋሎ አዲግራት ዩኒቨርሲቲን 2-1 በማሸነፍ ማሳካቱ ይታወሳል። ለድሬዳዋ ከተማም እንደዚሁ መቻልን ማሸነፍ ችሏል። ሁለቱም ቡድኖች እንግዲህ ተከታታይ ድላቸውን በሊጉ ለማስመዝገብና የመጀመሪያውን የሊግ ዙር የሊግ መርሃ ግብር በድል ለማጠናቀቅ ይጫወታሉ ማለት ነው። ሌላኛው የሊጉ የመጨረሻ ጨዋታ ኢትዮጵያ ቡናና ወላይታ ዲቻ የሚያደርጉት ጨዋታ ነው። ይህ ጨዋታ እንግዲህ ከቀኑ 10 ሰዓት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ይደረጋል ማለት ነው። ኢትዮጵያ ቡና በዘንድሮ የውድድር ዓመት ጥሩ ግስጋሴ እያደረገ አይገኝም። አሰልጣኙን ቢያሰናብትም ቋሚ አሰልጣኙን በጊዜ አሰልጣኝ መሆንም ውጤታማ መሆን አልቻለም ማለት ነው። ተጋጣሚ ወላይታ ዲቻ ወራጅ ቀጠና ነው የሚገኘው 18ኛ ደረጃን ይዞ መቀሌ ሰባ እንደርታና ወላይታ ዲቻ እንግዲህ በዘንድሮ ውድድር ዓመት ጥሩ እንቅስቃሴ እያደረጉ አይገኝም። በግብ ክብያ ተበላልጠው እንግዲህ ወላይታ ዲቻ 16 ነጥብ ይዞ 18ኛ ደረጃን ይዞ ወራጅ ቀጠና ላይ ይገኛል። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። ለሁለቱም ቡድኖች 3 ነጥብ በጣም ወሳኝ ነው። ኢትዮጵያ ቡና እንግዲህ ከወራጅ ቀጠና አካባቢ ለመራቅ፣ በአንጻሩ ደግሞ ወላይታ ዲቻ ከወራጅ ቀጠና በመውጣት የመጀመሪያውን የኢትዮጵያ ፕሪሚየር ሊግ ዙር ለማጠናቀቅ የሚያደርጉት ጨዋታ ተጠባቂ ይሆናል። እንግዲህ ከሳምንት ሳምንት የተደረጉ ያሉ ጨዋታዎች እንግዲህ በደረጃ ሰንጠረዡ ላይ ለውጦች እያስከተሉ ይገኛሉ። እስካሁን በደረጃ ሰንጠረዡ ላይ ለውጥ ያልተመለከት ነው የሊጉ መሪ ሲዳማ ቡና ነው። በግብ ክፍያ እኩል ቢሆንም እንግዲህ ደረጃውን በሐዋሳ ከተማ አልተነጠቀም። በአንጻሩ አርባ ምንጭ ከተማ የመጨረሻውን 20ኛ ደረጃ ይዟል። በ18ኛ ሳምንት የመጀመሪያ ድሉን ማሳካቱ የሚታወስ ነው። እንግዲህ ከዛ ውጪ ባሉት በደረጃ ወገብ በላይና በታች እንግዲህ በጣም በእያንዳንዱ ሳምንት ጨዋታዎች ላይ የደረጃ ለውጦች በስፋት እየታዩ ይገኛል። አንዱ ቡድን ሲያሸንፍ 3-4 ደረጃ ከፍ ይላል። በአንጻሩ ሲሸነፍ የዛኑን ያህል ደረጃ ዝቅ የሚልበትን ሁኔታ በዘንድሮ ኢትዮጵያ ፕሪሚየር ሊግ የተመለከትን እንገኛለን። የወጥ ብቃት ማጣት እንግዲህ እና የግብ ማግባት ችግር የበርካታ ጨዋታዎች ባቻ ውጤት መጠናቀቅ እንግዲህ የዘንድሮ ሊግ ፕሪሚየር ሊግ መገለጫዎች ናቸው ማለት ይቻላል። ከዳኝነት ውሳኔ ጋር ክለቦች ቅሬታቸውን እያቀረቡ ይገኛል። ይህንም ባለፈው ሳምንት በነበረን ፕሮግራም ላይ በስፋት አንስተናል። በአጠቃላይ የኢትዮጵያ ፕሪሚየር ሊግ ወጥነት የጎደለው ነው ማለት ይቻላል። ከግብ አንጻርም ስንመለከት በዘንድሮ ኢትዮጵያ ፕሪሚየር ሊግ እስካሁን ባለው 19ኛ ሳምንት የሁለት ቀን ጨዋታዎችን ጨምሮ ባለው መረጃ ከ20 ግብ በላይ ያስቆጠሩ ቡድኖች 4 ብቻ ናቸው። እነዚህም ሲዳማ ቡና፣ መቻል፣ ነገሌ አርሲ ጨምሮ ናቸው ማለት ነው። እነዚህ ቡድኖች ናቸው ግብ ማስቆጠራቸው። ሌሎቹ ከ20 ግብ በታች ያስቆጠሩ ቡድኖች ናቸው ማለት ነው። እንግዲህ ምን ያህል ክለቦች በየጨዋታዎቹ ላይ ግብ ማስቆጠር እንደሚያዳግታቸው መመልከት ይቻላል። የከፍተኛ ግብ አስቆጣሪነቱንም ስንመለከት የኢትዮጵያ ንግድ ባንኩ አዲስ ግዳይና የቅዱስ ጊዮርጊሱ አቤል አሊ ናቸው በተመሳሳይ 8 ግቦች እየመሩ የሚገኙት። በኢትዮጵያ ውስጥ ካሉ ምርጥ አጥቂዎች የሚባሉት ናቸው። እነዚህ እንግዲህ በ19 ጨዋታዎች እስካሁን ማስቆጠር የቻሉት 8 ግቦች ነው። ይህ የሚያሳየው እንግዲህ ከ3 ጨዋታ 1 ጎል ለሚያስቆጥሩት ይህ በጣም ጥሩ የማይባል ሪካርድ ነው ማለት ነው። የሚቆጠሩ ግቦችም አነስተኛ መሆናቸው እንግዲህ ጨዋታዎች ለተመልካቾች ሳቢ እንዳይሆኑ አስተዋጽኦ አድርጓል። ይህ እንግዲህ በሁለተኛው ዙር ይታረማል ብለን እንጠብቃለን። ኢትዮጵያ ፕሪሚየር ሊግ የመጀመሪያ ዙር መርሃ ግብር ዛሬ በሚደረጉ 2 ጨዋታዎች ይጠናቀቃል ማለት ነው። ቀጣይ እነዚህን የተመለከቱ መረጃዎች በስፋት የምንመለስባቸው ይሆናል። ተመልካቾቻችን ከሀገር ውስጥ የነበረን አበይት ርዕሰ ጉዳይ ይህን ይመስል ነበረ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው የእንግሊዝ ፕሪሚየር ሊግ ይሆናል። የእንግሊዝ ፕሪሚየር ሊግ የ5ኛ ሳምንት ጨዋታዎች ከዛሬ ጀምሮ እስከ እሁድ ድረስ የሚከናወኑ ይሆናል ማለት ነው። ዛሬ ሊድስ ዩናይትድ ከኖቲንግሃም ፎረስት ምሽት 5 ሰዓት ላይ በሚያደርጉት ጨዋታ ይጀመራል ማለት ነው። እነዚህ ሁለቱ ቡድኖች እንግዲህ ወራጅ ቀጠና አካባቢ የሚገኙ ቡድኖች ናቸው። ሊድስ ዩናይትድ 16ኛ ደረጃ ላይ ይገኛል። ኖቲንግሃም ፎረስት 17ኛ ደረጃ ላይ ይገኛል። እነዚህ የሞራል ስጋት ያለባቸው ቡድኖች የሚያደርጉት ጨዋታ ይጠበቃል። 3 ነጥብ ለማግኘት የሚያደርጉት ፍልሚያ የእንግሊዝ ፕሪሚየር ሊግ የ5ኛ ሳምንት መክፈቻ ጨዋታ ይሆናል። በዋናነት ግን በኢዜአ ስፖርት ዛሬ የምንመለከተው ጉዳይ በእንግሊዝ ፕሪሚየር ሊግ የ5ኛ ሳምንት መርሃ ግብር የፊታችን እሁድ ሊቨርፑልና ማንቸስተር ሲቲ የሚያደርጉትን ጨዋታ ነው። የጨዋታ ምሽት 1 ሰዓት ከ30 ላይ በአንፊልድ ሮድ ስቴዲየም
የሚደረግ ይሆናል። እነዚህ ሁለቱ ቡድኖች እንግዲህ በቅርብ ዓመታት የዋንጫ ተፎካካሪ የሆኑ ቡድኖች ናቸው። ሊቨርፑል የወቅቱ የሊጉ አሸናፊ ነው። ማንቸስተር ሲቲ ባለፉት 5 የሊጉ ውድድሮች 4ቱን ዋንጫ ያነሳ ቡድን ነው። እነዚህ ሁለቱ ቡድኖች እንግዲህ ጥሩ እንቅስቃሴ እያደረጉ ይገኛሉ። ሲቲ አምና ከነበረው መጥፎ የውድድር ዓመት በኋላ ጥሩ እንቅስቃሴ እያደረገ ይገኛል። ሊቨርፑል እንግዲህ ዋንጫ ክብሩን በማስጠበቅ እንቅስቃሴ ውስጥ ጥሩ እንቅስቃሴ እያደረገ ነው ማለት አይቻልም። በጣም ወጥነት የጎደለው አቋም እያሳየ ይገኛል። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ወሳኝ ነው ማለት ነው። የቁጥር መረጃዎችን በቅድሚያ እንመለከታለን። እነዚህ ሁለቱ ቡድኖች እስካሁን በሊጉ 24 ጨዋታዎችን አድርገዋል። በአጠቃላይ ደግሞ እስካሁን ያስመዘገቡትን ውጤት በቁጥር የመረጃ አስደግፈን እናቀርብላችኋለን ተመልካቾቻችን። በቅድሚያ የምናገኘው ሊቨርፑል ነው። ሊቨርፑል በውድድር ዓመቱ 24 ጨዋታዎችን ያደረገው 11 ጨዋታዎችን ሲያሸንፍ 7 ጊዜ ሽንፈት አስተናግዷል። በቀሪ 6 ጨዋታዎች ላይ እንግዲህ አቻ ተለያይቷል። በእነዚህ 24 ጨዋታዎች ላይ 39 ግቦችን ሲያስቆጥር 33 ግቦችን አስተናግዷል። ሊቨርፑል እንግዲህ ከፍተኛ ግብ የሚቆጠርበት ግብ ሆኗል። ዘንድሮ የክለቡ አምበል የሆነው ቨርጂል ቫን ዳይክ ተከላካዩ እንግዲህ የሚሰራቸው ስህተቶች አጠቃላይ በክለቡ ያሉ ተከላካይ መስመር ተጫዋቾች የሚሰራቸው ስህተቶች እንግዲህ ሊቨርፑልን ዋጋ ካስከፈሉ ጉዳዮች መካከል በዘንድሮ ውድድር ዓመት ይነሳል ማለት ነው። በ47 ዓመቱ ኔዘርላንድ አርነ ስሎት የሚመራው ሊቨርፑል እንግዲህ በ39 ነጥብ 6ኛ ደረጃ ላይ ይገኛል። ተጋጣሚው ማንቸስተር ሲቲ በሊጉ እስካሁን ባካሄዳቸው ጨዋታዎች 24 ጨዋታዎችን አከናውኗል። 14ቱን ሲያሸንፍ 5 ጊዜ ተሸንፏል። በተመሳሳይ 5 ጊዜ አቻ ወጥቷል ማለት ነው። 49 ግቦችን ከመረብ ላይ ሲያሳርፍ 23 ግቦችን አስተናግዷል። በሊጉ ከፍተኛ ግብ መጠን ያስቆጠረ ቡድን ነው። ይሁንና እንግዲህ ውጤት ባለማስጠበቅ ምክንያት እንግዲህ ከሊጉ አርሰናል ጋር ያለው ነጥብ ልዩነት ወደ 6 ከፍ ማለቱ ይታወሳል። በ24ኛ ሳምንት መርሃ ግብር ማለት ነው። እነዚህ ሁለቱ ቡድኖች በአጠቃላይ እስካሁን በሁሉም ውድድሮች 199 ጊዜ ተገናኝቷል። ሊቨርፑል 95 ጊዜ በማሸነፍ የበላይነቱን ሲይዝ ማንቸስተር ሲቲ 51 ጊዜ አሸንፏል። በቀሪ 53 ጨዋታዎች ላይ እንግዲህ አቻ ተለያይተዋል ማለት ነው። ሁለቱ ክለቦች በእንግሊዝ ፕሪሚየር ሊግ ያሁኑ የእሁዱ ጨዋታ ለ57ኛ ጊዜ የሚገናኙበት ነው። ሊቨርፑል 23 ጊዜ ሲያሸንፍ ማንቸስተር ሲቲ 13 ጊዜ ድል ቀንቶታል። በቀሪ 21 ጨዋታዎች ላይ እንግዲህ አቻ ተለያይተዋል ማለት ነው። በ24ኛ ሳምንት እንግዲህ ኒውካስትል ዩናይትድን 4-1 ያሸነፈው ሊቨርፑል ከ5 ጨዋታዎች በኋላ በሊጉ ወደ አሸናፊነት መመለሱ ይታወሳል። እንደ አውሮፓውያን አቆጣጠር ዲሴምበር 27 ወልቭስን በአንፊልድ ሮድ ስቴዲየም 2-1 ካሸነፈ በኋላ ነው እንግዲህ ይህን ድል ያስመዘገበው። አርነ ስሎትም እንደ አውሮፓውያን አቆጣጠር ፌብሩዋሪ አጋማሽ ድረስ ውጤት ማያስተካክሉ ከሆነ ከክለቡ አሰልጣኝነት እንደሚሰናበቱ የተገለጸ ነበረ። ባለፈው ሳምንት በነበረው ጨዋታ 4ኛ ሳምንት ከመመራት ተነስቶ ሊቨርፑል 4-1 ማሸነፉ የሚታወስ ነው። ይህም ጥሩ መነቃቃት ከጨዋታው በፊት የፈጠረለት አጋጣሚ ሆኗል ማለት እንችላለን። በአንጻሩ ደግሞ ማንቸስተር ሲቲ ባሳለፍነው ሳምንት በ24ኛ ሳምንት ተጠባቂ መርሃ ግብር ከቶተንሃም ጋር ባደረገው ጨዋታ 2 አቻ መለያየቱ የሚታወስ ነው። 2-0 ሪያን ቸርኪ እና አንቶኒ ሴሜንዮ ባስቆጠሯቸው ግቦች መምራት ቢችልም ከረፍት በኋላ ብልጫ ተወስዶበት 2 አቻ መሆኑ ይታወቃል። ይሄም ደግሞ ከአርሰናል ጋር ያለው ነጥብ ልዩነት ከ4 ወደ 6 ከፍ እንዲል አድርጓል ማለት ነው። ጥሩ ወቅታዊ ብቃት ላይ አይገኝም። ይሁንና በሳምንቱ አጋማሽ እንግዲህ ከኒውካስትል ዩናይትድ ጋር ባደረገው የካራባኦ ካፕ የግማሽ ፍጻሜ ጨዋታ 3-1 በማሸነፍ በድምሩ 5-1 ውጤት በማሸነፍ ወደ ፍጻሜ ማለፉ ይታወሳል። በፍጻሜውም ከአርሰናል ጋር የሚገናኝ ይሆናል። የጨዋታ መጋቢት 13 ቀን 2018 ዓመተ ምህረት በለንደን ዌምብሌይ ስቴዲየም የሚከናወን ይሆናል። ማንቸስተር ሲቲ በሳምንቱ አጋማሽ ለዋንጫ ማለፉ እዚህ ጨዋታ ላይ የሚያሳድረው ተጽዕኖ ይኖራል ተብሎ ይጠበቃል። ከመነቃቃት አኳያ ማለት ነው። ይህ ጨዋታ ለሁለቱም ቡድኖች የራሱ የሆነ ትርጉም አለው። በተለይም ሊቨርፑል በአውሮፓ መድረክ በተለይም በአውሮፓ ቻምፒዮንስ ሊግ ለመሳተፍ በሚያደርገው ጉዞ ይህን 3 ነጥብ ማግኘት እጅጉን በጣም ወሳኝ ነው ማለት ይቻላል። በአንጻሩ በዋንጫ ፉክክር ውስጥ የሚገኘው ማንቸስተር ሲቲ በዋንጫ ፉክክሩ ላይ ለመቆየት ይህን ጨዋታ ማሸነፍ ግድ ይለዋል ማለት ነው። በአንፊልድ ሮድ ስቴዲየም የሚደረገው የሁለቱ ቡድኖች ጨዋታ የሚጠበቅ ይሆናል። እነዚህ ሁለቱ ክለቦች ተቀናቃኝነት እንግዲህ ከ2010 አጋማሽ በኋላ ይበልጥ እየጋለ የመጣ ነው ማለት ይቻላል። በተለይም የርገን ክሎፕ የሊቨርፑል አሰልጣኝ በነበሩበት ሰዓት እንደዚሁም ፔፕ ጋርዲዮላ አሁንም የማንቸስተር ሲቲ አሰልጣኝ ነው። እነዚህ ሁለቱ አሰልጣኞች በነበሩበት ጊዜ ሁለቱ ክለቦች በእንግሊዝም በአውሮፓ መድረክም ጠንካራ ፉክክር ያደርጉ የነበሩ ቡድኖች ናቸው ማለት ነው። በተለይ ፔፕ ጋርዲዮላና የርገን ክሎፕ የነበራቸው እርስ በርስ ግንኙነት አንዱ አንዱን የሚያደንቅበት መንገድ በጣም
የሚገርም ነበረ። እንግዲህ በአደባባይ የሚያሳዩት ፉክክርም በጣም በእንግሊዝ ፕሪሚየር ሊግ ከታዩ ምርጥ ፉክክሮች አንዱ ነው ተብሎ ሊጠቀስ የሚችል ነው ማለት ነው። እንግዲህ የርገን ክሎፕ ከ2-3 ዓመታት በፊት ክለቡን ለቀው እንግዲህ አርነ ስሎት መምጣታቸው ይታወሳል። አርነ ስሎት እንግዲህ ከየርገን ክሎፕ ሊቨርፑል ውስጥ ካሳኩት ትልቅ ስኬት አኳያ ከእሳቸው ጥላ ወጥተው ውጤት ያስመዘግባሉ የሚል ጥያቄ ሲነሳ ነበረ። ባለፈው ዓመት የፕሪሚየር ሊጉን ዋንጫ ሊቨርፑል ከ30 ዓመታት በኋላ ከ4 ዓመታት በኋላ ዋንጫውን እንዲያገኝ አስችለውታል ማለት ነው። አሁን በዘንድሮ ዓመት ጫና ውስጥ ቢገቡም በወቅታዊ ብቃታቸው ማለት ፔፕ ጋርዲዮላ ዘንድሮ የተሻለ ቡድን ቢሆንም እንግዲህ ውጤት ማስጠበቅ ላይና ከዚህ በፊት ማንቸስተር ሲቲ 4 ጊዜ ተከታታይ ዓመት የበላባቸው ዓመታት ላይ የነበረው ብቃት ከማሳየት አኳያ አሁን የሚቀረው ነገር እንዳለ የሚያመለክት ነው። እነዚህ ሁለቱ ቡድኖች የሚያደርጓቸው ጨዋታዎች ተጠባቂ ናቸው። በተለይም አርሰናል ቅዳሜ ነው ከሰንደርላንድ ጨዋታውን የሚያደርገው። ካሸነፈ በማንቸስተር ሲቲ ላይ ከፍተኛ ጫና የሚያሳድርበት እድል አለ። የሁለቱ የነጥብ ልዩነት አርሰናል ካሸነፈ ወደ 9 ከፍ ይላል ማለት ነው። እነዚህ ጨዋታዎች በዋንጫ ፉክክር ላይ ራሳቸው የሆነ አንድምታ አላቸው። ሌላኛው የሚደረገው ጨዋታ ብራይተን ከክሪስታል ፓላስ የሚያደርጉ ጨዋታ ነው። ይህ ጨዋታ ከቀኑ 11 ሰዓት ላይ በአሜሪካን ኤክስፕረስ ወይም አሜክስ ስቴዲየም የሚከናወን ይሆናል። ቅዳሜም እንደዚሁ ወደ 7 ጨዋታዎች ይደረጋሉ። በርካታ ጨዋታዎች የሚደረጉበት ቀን ነው። እንግዲህ ቅዳሜ ከሚደረጉ ጨዋታዎች መካከል አርሰናል ከሰንደርላንድ የሚያደርጉት ጨዋታ ነው። የምሽት 12 ሰዓት ላይ የሚከናወን ጨዋታ ነው ማለት ነው። አርሰናል ሊጉን በ53 ነጥብ ይመራል። እንግዲህ ሰንደርላንድ 6ኛ ደረጃ ላይ ይገኛል በ38 ነጥብ። እነዚህ ሁለት ቡድኖች በመጀመሪያው ዙር ባደረጉ ጨዋታ 2 አቻ መለየታቸው የሚታወስ ነው ማለት ነው። ሰንደርላንድ እንግዲህ በወቅቱ አርሰናል ተከታታይ የማሸነፍ ጉዞ ላይ የነበረበት ወቅት ላይ የድል ግስጋሴውን የገታበትን አጋጣሚ መመልከት እንችላለን ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። አርሰናል ካሸነፈ የሊጉን መሪነት ያጠናክራል። ሰንደርላንድ ደግሞ ወደ ቶፕ 4 ለመጠጋት እንግዲህ ያስችሏል ይህን ጨዋታ ካሸነፈ ማለት። ሌላኛው በእለቱ የሚጠበቀው ጨዋታ ማንቸስተር ዩናይትድ ከቶተንሃም ስፐርስ የሚያደርጉት ጨዋታ ነው። ይህ ጨዋታ ከቀኑ 9:30 ላይ በኦልድ ትራፎርድ ስቴዲየም የሚደረግ ይሆናል። በማይክል ካሪክ በጊዜ አሰልጣኝ መነቃቃት ያሳየው ማንቸስተር ዩናይትድ በ41 ነጥብ እንግዲህ 4ኛ ደረጃ ላይ ይገኛል ማለት ነው። በማይክል ካሪክ ያደረጋቸውን 3ቱንም የፕሪሚየር ሊጉ ጨዋታዎች ማሸነፍ ችሏል። በአንጻሩ ባለፉት 6 የሊጉ ጨዋታዎች ከድል የራቀው ቶተንሃም ስፐርስ በ29 ነጥብ 14ኛ ደረጃ ላይ ይገኛል ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። ማንቸስተር ዩናይትድ በአውሮፓ ፉክክሩ ለመቀጠል፣ ቶተንሃም ስፐርስ ደግሞ ከሊጉ ከራቀበት የድል ጉዞ ለመመለስ የሚያደርጓቸው ጨዋታዎች እንደዚሁ የሚጠበቁ ናቸው። ወልቭስ ከቼልሲ የሚያደርጉት ጨዋታ እንደዚሁ ይጠበቃል። ይህም ጨዋታ እንግዲህ ምሽት 12 ሰዓት ላይ የሚደረግ ይሆናል ማለት ነው። ሌላኛው ጨዋታ እንግዲህ ኒውካስል ዩናይትድ ከኤቨርተን የሚያደርጉት ጨዋታ ነው። ጨዋታ ምሽት 2:30 ላይ የሚከናወን ይሆናል ማለት ነው። እነዚህ ሁለቱ ቡድኖች የሚያደርጓቸው ጨዋታዎች ይጠበቃሉ ማለት ነው። በአጠቃላይ ቦርንማውዝ ከአስቶን ቪላም እንደዚሁ ጨዋታቸውን የሚያደርግ ይሆናል። አስቶን ቪላ ባለፉት ጨዋታዎች ላይ ጥሩ እንቅስቃሴ እያሳየ አይገኝም። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። አስቶን ቪላ ካሸነፈ እንግዲህ በዋንጫ ፉክክሩ ለመቆየት ተስፋውን የሚሰንቅበት አጋጣሚን ያገኛል ማለት ነው። የእንግሊዝ ፕሪሚየር ሊግ የ5ኛ ሳምንት ጨዋታዎች እንግዲህ በዚህ መልኩ የሚከናወኑ ይሆናል። በዋንጫ ፉክክሩም ላለመውረድ በሚደረገው ፉክክር ላይ ትልቅ አንድምታ ያላቸው ጨዋታዎች ይደረጋሉ ማለት ነው። ሊቨርፑል ከማንቸስተር ሲቲ ዋናው ተጠባቂ ጨዋታ ነው። ከዛ ውጪ አርሰናል ከሰንደርላንድ፣ ማንቸስተር ዩናይትድ ከቶተንሃም ስፐርስ የሚያደርጓቸው ጨዋታዎች ይጠበቃሉ። እነዚህን የተመለከቱ እንግዲህ መረጃዎችን በቀጣይ ፕሮግራም ላይ በስፋት እንመለሳለን። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ እንግዲህ ዛሬ የመጀመሪያው ዙር እንደሚጠናቀቅ ነግረናቸዋል። የኢትዮጵያ ፕሪሚየር ሊግ አንደኛው ዙር እንዴት ነበረ፣ ሁለተኛ ዙር ላይ ምን ይጠበቃል የሚለውን በቀጣይ ሳምንት የኢዜአ ስፖርት ፕሮግራም ላይ በስፋት የምንመለስበት ይሆናል ማለት ነው። የእንግሊዝ ፕሪሚየር ሊግም ሌሎች የአውሮፓ ሊጎች መረጃዎችንም እንግዲህ ሰኞ ባለን ፕሮግራም ላይ በስፋት የምንመለስበት ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይህን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።